እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ። ኖ አይደለም ፊት ለፊት አድርገህ ትሰብካለህ። አባቴ ለእኔም አሁን ላክልኝ ወንድም ልክላችሁ። ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው እንግዲህ። ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዮሐድ ፎቶ አለን ለሙስሊሞች እንሰጣለን አደባባይ ላይ እናሰጠዋለን እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ሰውን አሳልፎ መስጠት ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ አጋለጣለሁ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝታው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች ያላችሁ እናንተ ናችሁ። አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት ለክርስቶስ የቀናችሁት ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ። እውነትን የምትገልጡት እናንተ ናችሁ። በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት አጋልጣለሁ። በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል ከፕሮቴስታንት ጋር ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና ምን የሚሉት አይነት የወንጌል አገልግሎት ነው? እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ የማላቅም ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ ሰውን የሚያዋርዱ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸውና በፍጥነት ይቅርታ እንድትጠይቅ አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሐሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነት አለ እንጂ አንዳችን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ነይ የነፍሰ ገዳይ ወንጌልህን እዛው ትጠለዋለህ። ይሄ እጅግ በጣም አሳፋሪ ተግባር ነው። የውይይት ጥሪ ያቀረበለትን ዮሐድ ጥያቄውን መቀበል ሲገባው ወይም ሲከብደው እኚህ ሁለቱ ዮኒ ማኛና ኤርሚያስ የተባሉ ተሳዳቢዎች እስልምና ዕቅበተ እምነት ላይ ሲሰራ የነበረውን የወንድማችንን ዮሐድ ፎቶ በማውጣት ሕይወቱን አደጋ ላይ ለመጣል አስበዋል። ይህ ከአንድ ወንጌላዊ ነኝ ከሚል ሰው ፍጹም የሚጠበቅ አይደለም። በተዘዋዋሪ ደግሞ ሙስሊም ማህበረሰቡንም ገዳዮች ናችሁ እያሉ ነው። እነኚህ በሐሰት የሃይማኖት ፖለቲካ ውስጥ የተጨማለቁ ሰውን ከሰው የሚያባሉ ግለሰቦችን ማን ነው ሃይ የሚላቸው? ቱ ቢ ኦነስት አሁን ገና ወደ ቤት ስገባ ነው ቪዲዮ ምናምን የሰማሁት። ላይክ የሐሳቡን የተናገረበት አንድ ሁለት ሶስት ሐሳቦችን መስጠት እፈልጋለሁ እውነት ለማውራት። አንደኛ ያው ከዚህ ሰዎች ምን እናስተውላለን ምን እንማራለን የሚለው ነገር ትናንት አንድ ያነሳነው ሐሳብ አለ። ኢቭን እንደ ቀለሜ እኔ ኤርሚያስ እያልኩ አልጠራውም ይቅርታ አድርጉልኝና እንደ ቀለሜ አይነት ፕሮቴስታንቶች ቤተክርስቲያን እስከተሰደበች ድረስ ከማንም ጋር ከማንም ጋር ህብረት ሊፈጥሩ እንደሚችሉ አስተውለናል።
ትናንት ተናግረናል። ለምሳሌ ስላሴን ከምትሳደብ ክርስቶስ ኢየሱስን ከምትሳደብ በጣም ብዙ አጸያፊ ነገሮችን ክርስቲያኖች ላይ ከምትናገር ሰው ጋር እነዚህ ሰዎችን ሁሉ እስከማሞገስ ድረስ ቤተክርስቲያን እስከተሰደበች ድረስ እነዚህ ሰዎችን እስከማሞገስ እንደሚሄዱ አንድ ያስተዋልነው ነገር አለና ይሄ ምንም ህሊና ያለው ሰው ራሱ ጀጅ የሚያደርገው ነገር ነው። ምን አይነት ሰዎች እንደሆኑ ፐርሰናሊቲያቸው ምን አይነት ሰዎች እንደሆኑ የምናስተውልበት ነገር ነው። ሁለተኛ እንደው የእውቀት ማነስ ደግሞ እነዚህ ሰዎች ጋር እንዳለ እናስተውላለን። ለምን ከተባለ ክራይቴሪያ ሲያወጡ ዲያቆን ካልሆነ እንዲህ ካልሆነ ቅብር ጥስ እየተባለ ሲወራ ሰምተናል። እውነት ለማውራት ለመሸሽ ማለት ነው። ዲያቆናትም ሆነው ውይይት ጥሪ ያቀርባሉ። እሱም ቢቀበሉ መልካም፣ ካልሆነ ግን እንደው ደምረው ዲያቆን ሆኖ ነው ውይይት ጥሪ የተቀበሉት። ኦኬ ቀለሜ ከደምረው ጋር ልወያይ ያለው ደምረው ዲያቆን ሆኖ ነው። ምን ያህል ደብል ስታንዳርድ እንደሆኑ እኮ እንድታስተውሉ ነው ጋይስ። ደምረው ዲያቆን አይደለም፣ ቅርብ ጊዜ ወደ ቤተክርስቲያን የተጨመረ ሰው ነው። ግን ከደምረው ጋር እንዲጓግቶ ሊወያይ ነበር። ለምን ከተባለ ኦፍ ኮርስ ዊ ኖው ዛት። ስለዚህ አሁን ልክ ዮሐድ የውይይት ጥሪ ሲያቀርቡ ኦር ሌሎች ወንድሞች የውይይት ጥሪ ሲያቀርቡ አይ እንዲህ ካልሆኑ ተብሎ ክራይቴሪያ ከወጣ ፍራቻ ነው። ምንም ጥያቄ የለውም። ይሄ ምንም ትናንት አልተወለድንም ሁላችንም አይደል? ማንም ሰው የሚያስተውለው ነገር ፍራቻ ነው። ለዛ ነው ቀለሜ በሯን ዘግታ የምታጨበጭብ የሚባል አባባል አለ። ሽሮ ተብለን ነበር ያደግነው። ስናድግ ግን ቀለሜ ነው ሊትራሊ በቃ ፈሪ ነው። በቃ እውቀት የለውም። መጽሐፍ ቅዱስና የአባቶች ትምህርት ላይ እውቀት የለውም። ኦኬ ገድላትንም ቢሆን በዛው ልክ ሚስ ኢንተርፕሬት እያደረገ ሁሉ ቁጭ ብሎ የመሳደብ መንፈስ አብሮት ያለ ሰው ነውና እኔ በዚህ ደረጃ ሁሌ የምሬ ነው የምላችሁ፣ በዚህ ደረጃ ቦታ ሊሰጠው የሚገባ ሰው ራሱ አይደለም። እውቀት የለውም። ሰው መናቅም አይደለም፣ ይሄ መታበይም አይደለም። ነፃ የሆነ ሰው ነው እግዚአብሔር በሚያውቀው። ኦኬ ሌላ እነዚህ ነገሮችን ካስተዋልን ግን እኔ ሰውየው ፐርሰናሊ ራሱ ምን አይነት ችግር እንዳለበት አንዳንድ ነገሮችን ላስታውሳችሁ ፈልጋለሁ ከይቅርታ ጋር ማለት ነው። አንደኛ ምንድነው ከተባለ ያው ቀለሜ እንደምታውቁት ስራ አይሰራም። እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ ያለበት ሰው ጋይስ ምን አይነት ሰው መሰላችሁ? አሁን ድንገት እየሳቀ እያወራ ምናምን ነገር የሆነ ሰዓት ማልቀስ ይጀምራል። የማንነት ቀውስ ያለበት ሰው ከምልክቶች ውስጥ አንዱ ምንድነው? የሆነ ሰዓት እያወራ አውት ኦፍ ኖዌር እየሳቀ የሆነ ሰዓት ያለቅሳል። እንግዲህ ሪከርድ የምታዩ ሰዎች ምናምን ነገር ቀለሜ እንደዚህ ነው። ያወራና የሆነ ሰዓት ለቅሶ ይጀምራል። ይሄ የማንነት ቀውስ ያለበት። ይሄም ከምንድነው የመጣው ከተባለ እንግዲህ ከዚህ በፊትም እንደሰማነው ከራሱ ወንድሞች እንደሰማነው ስራ አይሰራም። ኦኬ ሚስቱ ናት የምታስተዳድረው። ቤት ቀኑ ሙሉ ቁጭ ብሎ የሚውል ሰው ነው። ይሄ ደግሞ ባይት ሰልፍ ሰዎች ላይ የሚያመጣው የጭንቅላት ላይ የሚያመጣው መቀንጨር አለ። ራሱን ችሎ የሚያመጣው መቀንጨር አለ እና ይሄ ነገር ተጽዕኖ አሳድሮበታል ብዬ አምናለሁ። እውነት ለማውራት ተጽዕኖ አሳድሮበታል ብዬ አምናለሁ። ኦኬ ሁለተኛ ቀለሜ ሜቢ እንዳትረሳው እውነት ለማውራት $100,000 ተዋጥቶልህ አልረሳነውም። እሱንም ነገር እኛ እንደው ክርስቲያኖች ስለሆነ ነገሮችን አይተን ባላየ ስለምናልፈው ነው እንጂ $100,000 ተዋጥቶልህ ታመም ያለው ብለህ ያ ሁሉ ብር ከተዋጣለ በኋላ ጌታ ፈወሰኝ ብለህ ያን ሁሉ ፕሮቴስታንት ህዝብ ሿሿ የሰራውን ነገር አንረሳውም። ኦኬ ይሄ ረስተነው አይደለም፣ ግን አይተን እንዳላየን ነገሮችን ስለምናልፍ ነው። እኛ ክርስቲያኖች እንደው የሰው ፐርሰናል ነገር ውስጥ ገብተን ማብኳት ስለማይመችን ነው እንጂ እንደዚህ አይነት ፐርሰናሊቲና ማይንድ ሴት እንዳለ ሁላ እናውቃለን። ከዛ ሁሉ ሰው ታመም ያለው ብለህ ብር ቀጥፈ ኢቭን የገዛ ወንድሞች ብሩን መልስ ኦር መታከመን አሳየን ብለው አይ ጌታ ፈውሶኝ ነው ብለህ እንደዚህ በዚህ ደረጃ የምትቀጥፍ ሰው ነህ። ኦኬ እረኛው ኤርሚያስ ምናምን እያልክ ደግሞ ሰውን ሸዋሸዋ ለመስራት አትሞክር። እውነታውን እናውራ ከተባለ ሶስተኛው እና የመጨረሻው ሐሳብ ምንድነው? ያው የጆሹዋ ተከታይ ነው ፓስተር ቲቪ ጆሹዋ። ኦኬ ፓስተር ቲቪ ጆሹዋ እንደምታውቁት እንግዲህ ቀለሜ የእግዚአብሔር ሰው ነው ብሎ በተደጋጋሚ ከእግዚአብሔር ሁሉ ሪቪሌሽን አግኝቻለሁ፣ መገለጥ አግኝቻለሁ። ቲቪ ጆሹዋ የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ እንደሆነ እግዚአብሔር ራሱ አሳይቶኛል ብሎ ሚዲያ ላይ ቁጭ ብሎ የሚቀባጥር ሰው ነው ቲቪ ጆሹዋ። እንግዲህ ፐርሰናሊቲውን ስትመለከቱ በጣም ብዙ ጊዜ በእግዚአብሔር ስም ብዙ ሐሰተኛ ትንቢቶችን የሚናገር፣ ሴቶችን ህፃናትን በመድፈር የሚታወቅ ኢቭን ቅርብ ጊዜ ራሱ በትልቁ ዶክመንተሪ ተሰርቶበት በጣም መጥፎ ነገሮችን ያደርግ የነበረ ሰው። እንደዚህ አይነት ሰውን የእግዚአብሔር ሰው ነው ብሎ የሚቀበል ሰው ሲጀመር ምን አይነት ተጽዕኖ ሊያደርግበት እንደሚችል ለእናንተ ተዋዋለሁ። ኦኬ ስለዚህ ቲቪ ጆሹዋን እንደ እግዚአብሔር ነብይ የሚቀበል ሰው ጤናው ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ኦኬ ጤናው ሁሉ ጥያቄ ምልክት ውስጥ የሚገባ ነውና እነዚህ ነገሮች ሰመራይዝ ስናደርጋቸው ምንድነው እኔ እንዳልኳችሁ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ አለበት ብዬ አምናለሁ።
ሮል ሞዴል አድርጎ የሚያያቸው ሰዎች ሁሉ ሰዎቹም ጤነኛ አይደሉም። ሁለተኛ ሸዋሸዋ በመስራት በጣም የሚታወቅ ነው። ኦኬ ያው እንግዲህ ቅርብ ጊዜ አንዳንድ ወንድሞቹ ስላጋለጡት ነው እንጂ የቴሌቪዥን ጣቢያ ለከፍት ነው ቅብርጥሴ ብሎ የሆነ ጨላም እንዲሰበስብ እንደዚህ አይነት ሐሳብ እንደነበረው ሰምቻለሁ። ቤቴም ያን 100 ምናምን ሺህ ዶላር ከበላ በኋላ ራሱ ቤቴ ጠቦኛል ኦር እንደዚህ ላይቭ ላይ እንደዚህ አይነት ወሬም ስታወራ ሪከርዶች ሰምቻለሁ። ኦኬ እነዚህ ነገሮችን ግን እኛ ኢሹ አድርገን እኛ ትምህርት ላይ ትኩረት ስለምናደርግ ኢሹ አድርገን እንደው የራሱ ወንድሞች ይታዘቡ ብለን ተተናል እና ኦቨርኦል ምንድነው አሁን ዮሐዴን እንዲህ ፎቶውን ለቃለው እንዲላለው ማለቱ ምን ነው የሚያሳየው ከተባለ ዕውቀት እንደሌለው ተሳስተካውን በኋላ እረኛ ነኝ ምናምን እንዳትል ጭራሽ እረኛም አይደለም በገም አይደለም ፍየልም አይደለም አንተ ምንም አይደለም ተሳስተ ዕውቀት የለም በደንብ አስተውል ኦኬ ዕውቀት የለም ሁለተኛ ደግሞ አጭበርባሪ ነህ ቀጣፊ ነህ ጴንጤቆስታል ውስጥ እንዳሉ ብዙ ሐሰተኛ ነቢያቶችና መምህራን እንደነሱ ሁሉ አንተም አጭበርባሪ ነህ ቀጣፊ ነህ ምንም አዲስ ነገር የለው ስለዚህ ጋይስ ከዝንብ ማር አይጠበቅም እንደሚባለው ከእንደዚህ አይነት ሰው መልካም ነገርም እንዳትጠብቁ ኦኬ የማንነት ቀውስ ካለበት አጭበርባሪ ከሆነ ሰው ሌባ ከሆነ ሰው ዕውቀት ከሌለው ሰው መልካም ነገር እናጠብቁና ትህትናም ከሌለው ሰው መልካም ነገር እናጠብቁ ለማለት ያክል ነው ዮሐድ ምንም አይሆንም እስከዛሬ የጠበቀው ጌታ ይጠብቀዋል አዲስ ነገርም አይመጣም እና ይሄን ለማለት ያክል ነው ዮሐድ እግዚአብሔር ያክብርልን የተወሰነ ረገጥኩት መሰለኝ ሳላስበው ሃይ ፓፓ አንቺ ይመስለኛል እኛ ያረጋግጠናል በነገራችን ላይ ማንነት ቀውስናል ብሩስኪ እናመሰግናለን ጋዲ ቃሉ ተሰማልን አይ ቲንክ አሁን ቴዶ ነው ቴዶ ይቀጥል ሰላም ለሁላችሁ ሰላም ብያለሁ የተከበራችሁ ታላላቆቼ እንዴት ናችሁ ከታች ያላችሁ ሁላችሁ ወንድም እህቶች ሰላም ብያለሁኝ ያው በርካታው ነገር ተብሏል በታላላቅ ወንድሞች ብዙ ነገር ተገልጿል በዚህ በደህንነቱም ጉዳይ በጤና አጠባበቁም ጉዳይ ከሃይማኖታዊ ነገሮችም ጉዳይ ቴክኒካል በሆኑ ነገሮችም መነገር ያለባቸው ነገሮች በሙሉ ተነግረዋል ብዬ አስባለሁ ጥቂት ሰው እንደው መገንዘብ ከቻለ ብዬ የምላቸው የተወሰኑ ነገሮች ለማለት ያክል እንግዲህ ይሄ እንዴት ነው ለሳምህ ተብሎ መንከስ ይሁዳዊ ባህሪ ነው ሲሾሙ ደግሞ መሸጥ የፈሪሳይ ባህሪ ነውና ይሄ ምንም የተለመደ ባህሪ ነው በዚህ እምነት ውስጥ እንግዲህ በብዛት የሚንጸባረቁ ባህሪያት ናቸው እነዚህና ዮሐዴን በእንደዚህ አይነት መንገድ ሾፍሮ ባልሆነ መንገድ ምላሽ ለመስጠትና ለማምለጥ መሞከር እንግዲህ ጋዲዬ እንዳለ የጤንነት ችግር ነው ያለ መሙላት ችግር ነው የወንጌል የምንጭ ውሃ እጥረትም ጭምር የሚያመጣው ስለሆነ እንግዲህ ይሄንን ድቀትም ለመከላከል አሁንም እንግዲህ ወደ ቅድስቲቱ ቤተክርስቲያን አይኖቻቸውን እንዲያማትሩ እንጠይቃለን ከዚህ ውጭ ምንም አንልም የኛ ቤት የታመመውን ትፈውሳለች አልጋ ያዘውን እንግዲህ ቆሞ እንዲራመድ ታደርገዋለች እና ይሄ ድዊን ይሄንን የምትረዱት እንግዲህ ግጣሙ ይሄ እርስ በርሱ ራሱ የተገጣጠሙት ሰዎች ባህሪ የሚናገር ነውና እንግዲህ አንድ በሶስት መንግስታት ውስጥ 13 ጊዜ ፖለቲካ አቋሙን የቀየረ በጥቂት አመታት ውስጥ ሁሉንም ቤተ እምነቶች አዳርሶ ጥቂት እንግዲህ የቀሩት ምናልባት አሁን በተከታዮቹ ጊዜያት እነዛንም ይዋጃል ብለን እናስባለን እንደዚህ አይነት ዓለም አቀፍ እብድ ጋር የተፈረመ ውል ስምምነት ነው እርግጥ ያው ግም ለግም ነው ነገሩ በጋራ ሊያዘግሙበት የሚችል ነው ፍቻቸው ግን በቅርቡን ስለሚሆን እዛ አካባቢ ላይ ብዙ የምትጋጋጡ ሰዎችና እየሄዳችሁ ማገዶ የምትሆኑ ሰዎች አሁን በእንደዚህ አይነት ደረጃ እውነት ሲገለጥ እነሱ ዋው በቃ አንጫጫ ናቸው ብሎ ነው የሚያስቡት ባይዘዌ እንደ መሀይም ደፋር የለም ይባላልና እንደዚህ ጨዋ ሰዎች ብዙ ጊዜ ደፋር ናቸው ይሄ ዕውቀትን በአምባገነንነት መሸፈን ይፈልጋሉና አምባገነንነት ደግሞ መገለጫው አንዱ ይሄ ነው ባልተወራ ባልተነገረ ነገር ነገሮችን ማሳየት መፈረጅ ማለት ነውና እንደዚህ ስለሆኑ የጋብቻቸው መፍረሱ ስለማይቀር የሌሎቹ እንደፈረሰ አይደለም የግለሰብ ይቅርና የሃይማኖት የእምነት እንደዚሁም ደግሞ ጓደኛም ጭምር ግንኙነቶች ሲፈርሱ ስላየን እየሄድን ማገዶ ባለመሆን ብንተባበራቸው ጥሩ ነው ብዬ አስባለሁ ቅድም የተወሰኑ ሐሳቦች ሲነሱ ከታች የተንጸባረቁ የተወሰኑ ነጥቦችን ተመልክቼ ነበር ይሄ ምንድነው የግለሰብን ችግር ተቋማዊ አታድርጉት የሚል ማለት ነው እኔ ደግሞ ባጻፈው ይሄን ችግር ከተቋም ውስጥ ጎትታቸው አውጡት ብዬ መክራለሁ ለዛኛው ቤተ እምነት
ጥቂት ባለጤናማ አይምሮች መኖራችሁን ጥቂትም ባትሆኑም ብዙዎች ልትኖሩ እንደምትችሉ እንገምታለን፣ ቅድም ኢዮባ እንደተናገረው። ነገር ግን ይሄ የተቋሙ ካንሰር ሆኗል። ምክንያቱም ተሳዳቢዎችን ቆሞ አሞግሶ አቅፎ ፎቶ መነሳት የእናንተ መሪዎች ጠባይ ነው። በእርግጠኝነት አንድ ጉዳይ በደንብ ነገሩን ማሳየት ይችላል ብዬ የማምነው የአቤል አቡና ጉዳይ። አቤል አቡና ምን ያህል ባለጤናማ አይምሮ እንደው ተቻችሎ ነገሮችን በወንጌል ብቻ እንሂድባቸው ብሎ የሚያንን ሰው ምን እንደደረሰበት የምታውቁት ነው። እሱን ያገተው ሰው ሌላው ዓለም ላይ ቢሆን ኖሮ ምን ይደረግ ነበር? ኢትዮጵያ ውስጥ ግን ለጥቂት ቀናት የህግ ጥበቃ ነው የተደረገለት። አሁን በህግ ቁጥጥር ስር ዋለ እንላለን። ሰው በህግ ቁጥጥር ስር የዋለ መስሎ የህግ ጥበቃ ነው የተደረገለት። ይሄ የሚያሳየው በተቋም ደረጃ እንደዚህ ያሉ ክፎች እንግዲህ እየተዘሩ እየበቀሉ መሆናቸውን ማሳያ። ስለዚህ አሁን የዮሐዴ እንደውም ቁልጭ ብሎ የመጣ ነገር ስለሆነ በጣም ሼም ስለያዛችሁም ጭምር ነው ብዙዎች ገብታችሁ አይ ተቋምን አይወክልም ምናምን የምትሉንና ተቋምን የማይወክለው እናንተ ስለሌላችሁበት ሳይሆን እነዚህ ሰዎች ስላሉበት ተቋምን ይወክላል። ምክንያቱም ከእንደነዚህ አይነት ጤናማ አይምሮች ይልቅ ጤናማ ያልሆኑ አይምሮች ቦታውን ስለተቆጣጠሩት ማለት ነውና እንደዚህ ያሉ ግፊቶች የሆነ ነገር ላይ ኃይለኛ ለመሆን የሚሞከሩ ነገሮች ቅድም መምህር ብሬ እንደተናገረው ጮክ ብለን እንድንናገር ነገሮችን ድምቅ አድርገን እንድንመለከታቸው ያደርገናል። በተረፈ ዮሐዴን በተመለከተ እየተሰነዘረ ያለው ማስፈራሪያ ምናምን እናንተ የምትበክሉት አየር አያስነጥሰውም፣ አይደለም ፎቶን ማውጣት ይቅርና ማለት ነው። ትናንት በአይን የሚታወቁ ምናልባት ለዚሁ ለያዙት የወንጌል ዓላማ የሐዋርያዊ ጉዟቸው እንዲስማማ የሐዋርያዊ አገልግሎት ጉዟቸው እንዲስማማ በሚል እንጂ ፎቶ ከፍ ተደርጎ ቢታይ ልንማርበት የምንችለው ታላቃችን መምህር። ስለዚህ እሱ ላይ ልታደርሱ የሆነ ምናምን ይሄ ማውራታችሁ እንደቀላል አናየው። ምክንያቱም የእናንተ ተልእኮ እሱ ስለሆነ ከወንጌል ይልቅ የተላካችሁት ለሌላ አይነት መበረስ ስለሆነ የምትከተሏቸውም ሰዎች የዚህ ነገር ማሳያ ስለሆኑ እንደቀላል አናየው። ወንድማችንን እግዚአብሔር ይጠብቀዋል። ከእግዚአብሔር በታች ደግሞ እኛ ወንድሞቹ ለሌሎች መሰል ወንድሞች እንደሆነው አይናችሁ እያየ ከወጥመዳችሁ ያመርጣል። አይደለም ይሄ ከስለት አፍ የተረፉ ወንድሞች ስላሉን ማለት ነው። ተንኮልና ግፋችሁ ስለማይሳካ በትክክል ወደ ወንጌል መምጣት ብትችሉ በጣም ጥሩ እስክትመጥኑ ድረስ ግን እኔ ግን እንደው ወንድሞቼ መዳፈር አይሆንብኝና በዚህ ጉዳይ ተደጋጋሚ ሐሳቦችንም ሰጥቻለሁ። እስኪመጥኑ ድረስ እንደው ብንተዋቸው ለእንደዚህ አይነት ሰዎች በጣም አሪፉ ነገር ብዬ የማስበው መርሳት። በተለይ ዮናስ ሙሉነ ለሚባል ሰው ኦርቶዶክሳውያን እመኑኝ ከረሳ ነው በቃ ረሳ ነው። እሱ በየትኛውም ሁኔታ አለመረሳት ነው የሚፈልገው። ማለት በኔጌቲቭም ቢሆን ተነስቶ በቃ ይሄ መቀጥቀጡን ይፈልገዋል። ማለት ሲሰደብ እንደ ጸጉር ቅቤ ነው ለሱ ያጠነክረዋል። እና እንደዚህ አይነት ባህሪያት ያሏቸው ሰዎች ስለሆኑ እንደው እስኪመጥኑ ድረስ ለዚህ የወንጌል ውይይት የክርስትናዊ ውይይት እስኪመጥኑ ድረስ እንደው ብንተዋቸው የሚል ሐሳብ አለኝ። ዮሐድን በተመለከተ ቅንጣት ታክል አጠገቡ ሊደርስ የሚችል ክፋት እንደሌለ በእርግጠኝነት ለመናገር ወዳለሁ። ቅድም በየመሃሉ ብሩኬም ሐሳብ አንስቶ ሲናገር የነበረው የቤተሰቡን ቁጥር እናብዛ የሚል ነገር ሲል ነበርና በጠቅላላ ቤተሰቦቼ ባለፈው ወንድም ብሩኬ 21 እንደዚህ 1 ሚሊዮን ፎሎወር ሲገባ በደንብ ስናገረው ነበር። በርካታ ዕቅበተ እምነት ላይ የሚያገለግሉ ታላላቆቻችን በእውነት የሚያሳፍር የቤተሰብ ስብስብ ነው ያላቸው። ቤተሰቡን ለሌላ አይነት ትምክህት አይደለም የምንፈልገው፣ ለወንጌል አገልግሎት። መዝሙረ ያሬድን የት ነው የት ቦታ ላይ ነው ያለው? በዚህ ልክ ይሄ እንትን ይሆን ሰዎች እንደሆነ የላይ አይነት ሰዎች እንደሆነም ብቻ ነውና እንደ ምሳሌ ጠቀስኩ እንጂ ሁሉንም በሚባል ደረጃ በትክክለኛው ቦታቸው ላይ ማስቀመጥ አለብን እንዲደመጡን። ባይዘው በጣም ሊደመጥ የተፈለገ ሰው ካለ ከፍ ተደርጎ እንዲቀመጥ ይፈልጋል አይደል? ለምን ሲናገር ታች ድረስ እንዲሰማ። ስለዚህ እነኚህን ወንድሞቻችን በእውነት ባለውለታ ናቸው። የዚህ ዘመን የቅድስት ቤተክርስቲያናችን ያው ለራሳቸውም ቢሆን ባለውለታ ናቸው። ለራሳቸው ለኛ ቢሆንም ነገር ግን ባለውለታ ናቸው። ስለዚህ የሚገባው ቦታ ላይ በማስቀመጥ እነዚህን ወንድሞቻችንን የበለጠ እንዲደመጡ ማድረግ መቻል አለብን። ዮሐዴ 100,000 ቤተሰብ ያፈራል። ግን ዮሐዴን 100,000 ቤተሰብ እናስገባው ብሎ ማለት ለኔ አሳፋሪ ነው። እያሳፈረኝም ነው ማድረግ። ምክንያቱም
ከዚህ በላይ የሚገባው ወንድም ስለሆነ እየተከፈለ ያለውን ዋጋ እንዲህ በቀላል ባትመለከቱት ወንድም እህቶቻችን በጣም ጥሩ ነው ብዬ አስባለሁ። የታላላቆችን ፎቶ በብዙ መንገድ እናየዋለን። እዚህ ማህበራዊ ሚዲያ ላይ ትለጣጥፉታላችሁ እንደ ጉድ። የመዝሙሩን ማድመቂያ ነው፣ የምኑን ማድመቂያ ነው። ነገር ግን እንዲደመጡ ማድረግ ካልቻልን ግቡን አልመጣም ማለት ነው። ስለዚህ የወንጌል ተልእኳቸው የተሳካ እንዲሆን አስፈላጊው የቤተሰብ ከበባ ያስፈልጋቸዋል ለሁሉም ብዬ ነው የምለው። ዮሐዲያ ሲዝናል ስለሆነ ባለው ሁኔታ መግባት አለበት ተብሎ ስለታመነ ካልሆነ በቀር በተረፈ ግን እንደው እኛ እኮ ተናግረው ነው ዮሐዴን እንደዚህ ያስገባ ነው እንዳይሉ ከቀናት በፊት እኔ ላይቭም ላይ ስናገር የሰማችሁ ሰዎች ምስክር ትሆናላችሁ። ያው እንደዚህ አይነት ጠባይ ስላላቸው ማለት እና ወደዛ እንዳይወስዱት አደራ አላለሁ። በተረፈ ምን እንላለን? ይሄ ከማይለቅ ድውያቸው እንግዲህ መድኃኒዓለም ይፈውስልን ነው። ሌላ የምጨምረው ነገር የለም። እግዚአብሔር ይስጥልን። እሺ ቴዶዬ እናመሰግናለን፣ ቃልት ያሰማልን እና ደግሞ በዚህ አጋጣሚ እንደውም ቴዶዬም እንደውም የዮሐዴን የ100,000 ቻሌንጅ አንድ ቪዲዮ አደራ ጥዬብሃለሁ እና እናመሰግናለን ቴዶዬ። እሺ እስኪ ቴዶዬ እናመሰግናለን። እሺ ከዛ ያሬዶ ከዛ ታላቁ ያለን እንቀጥላለን። እንደ አጋባባችሁ ሁላችሁ እንኳን ደህና መጣችሁ ብያለሁ አስቀድሜ። ያሬዶ ይቀጥል። እሺ ብሩኬ፣ ዮሐድሻ፣ ታላቅ ወንድም ቴዶም ሰላም ብያለሁ። ኢዮባ፣ አንትሽ፣ ኡስታዝ ፎይ፣ አብርሽ፣ ዲያቆን ታላቁ ሁላችሁንም ገስት ያላችሁ ወንድሞቻችን ታላላቅ ወንድሞች እንዲሁም ታች ያላችሁትና ወንድሞቻችን ሰላም ብያለሁ። ቤቴን ከፍቼ ነበረ ይህንኑ ርዕስ እያወራው ነበረ እና ለምን ሰብሰብ አንልም አንድ ቦታ ብዬ ነው ዘግቼ የመጣሁት። ያው ሌሎችም እየመጡ ነው ማለት ነው እና ስላሰባሰባችሁ እናመሰግናለን። እኔ አጭር ነገር ነው የምናገረው። የመጀመሪያው ኦርቶዶክስ ቤተክርስቲያን ያላፋቀረችው ተቃራኒ እምነት እኮ የለም። ባይዘወይ ሁሉም ተፋቅረዋል። እኔ እንደው በጣም ባለውለታቸው ናት ቤተክርስቲያን ለነዚህ በጣም እንደ ጠላት ለሚታዩ ለነበሩ ግን መፋቀሪያ ሆናለች። ለምሳሌ ተሐድሶና ጴንጤ ይፋቀራሉ። መሀል ላይ ማን አታክ ለማድረግ ኦርቶዶክስን አታክ ለማድረግ ግን ተሐድሶ ጴንጤ መሆን አይፈልግም። ጴንጤዎችም ወደ ተሐድሶ ሄደው ከሙዚቃው ከጭፈራው ከክላክሱ ከምኑ ከጃዙ ከጭሱ መውጣት አይፈልጉም። ግን ኦርቶዶክስ የምትባል መሀል ላይ ስላለች ይዋደዳሉ። ኦኬ ሲጠየቁ ግን ኢንዲቪዥዋሊ አንዱ ወደ አንዱ መሄድ አይፈልግም። ግን ማናት በመሀል ያለችው ኦርቶዶክስ። ስለዚህ አንደኛው ቤተክርስቲያን ያላፋቀረችው የለም። ቤተክርስቲያን ጴንጤቆስጣልና ሉተሪያንንም አፋቅራለች። በሁለቱ በትምህርት አይገናኙም። ግን ኦርቶዶክስ የምትባለው አሁንም አፋቅራቸዋለች። በጣም ያፋቀረቻቸው አንድ ላይ ይሰበሰባሉ። ለብቻቸው ግን መናገስ ጀምሩ። ግን አንዱ አንዱን ያወግዛል፣ አንዱ አንዱን ሊባላ ይደርሳል። አሁን ደግሞ ኤቲስት በቅንፍ እስልምና ለእስልምና የሚጫወቱ ቨርሰስ ጴንጤዎች ሆኗል ማለት ነው። አሁን አንድ ሰው ሁለት ሰው ነው እንዳትሉ ኮመንቱን ገብታችሁ ማየት ነው። ይሄ የተለቀቀው ቪዲዮ ላይ የጴንጤዎቹ ደስታ የማጆሪቲ ጴንጤ ደስታ ነው የምላችሁ። ማንም ከጴንጤዎቹ መካከል ይሄ ነገር ትክክል አይደለም። እነዚህ ኤቲስት ስላሽ ሙስሊም የሆኑ ሰዎች ክርስቶስን የሚሳደቡ ናቸው። እንዲያው ስለ ክርስቶስ ግድ ቢላቸው ማለት ነው። ክርስቶስን የሚሳደቡ ናቸው። ስላሴን አይቀበሉም፣ ክርስቶስን አይቀበሉም። ኦኬ ብዙ ሰዎችን እንደ እስልምና ሲቀበሉ እኮ የሚጠሩ ናቸው እኮ እነዚህ ሰዎች። አረ እኔ ስሟን መጥራት ስለማልፈልግ ነው፣ እውቅና መስጠት ስለማልፈልግ። አንድ ሰው ሻሃዳ ሲይዝ እኮ የምትጠራ ናት፣ ነይ ተብላ የምትጠራ ናት። ምንም ምስክር የምትሆን ለምን አይነት ምስክር? ክርስቶስ ሲካድ አምላክ አይደለም ሲባል ቁጭ ብላ ምስክር የምትሆን ናት። እችንም አፋቀረች። ቤተክርስቲያኗ ስላለች አፋቀረቻቸው ማለት ማንን? እነ ኤርሚያስንና ግሩፖቹን እንዲሁም ሌሎችም ማለት ነው። እና አንድ ቪዲዮ ከተናገሩት በጣም የገረመኝ ነገር ዮሐድዬ ምን ብሎ ተናገረው? እስልምናን ሲናገር የነበረ ሲል በጣም ነው የገረመኝ። ኦኬ ይሄ ማለት ነው ሀሳብ እዚህ ላይ መስጠት ስለፈልግ እሺ፣ ይኸው ስሙት። ኢቭን እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን
ለእኔ ትሰጠኛለህ ፈልግ። ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክልኝ ለእኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው። ሰማችሁ? እስልምና ላይ ምን ሲል የነበረው አፉን ሲከፍት የነበረው አለ ማ ኤርሚያስ። ዮሐድዬ እስልምና ላይ አፉን የከፈተው ሐሰትን ለመናገር ለመግለጥ ነው። ኦኬ ዮሐድዬ እስልምና ላይ ኤፎይም ቢሆን ሁላችንም ቢሆን በተለይ ኤፎይ ከዛ ምን ለመናገር ነው? ስህተት እንዳው ለመናገር ቻሌንጅ ለማድረግ ነው። ይሄ ክርስቲያን ነኝ ብሎ ለራሱ ለሚቆጥር ሰው ደስታ ሊሰጠው ይገባል አይደል? ምክንያቱም መሐመድ ክርስቶስን ክዷል። ለመሐመድ ክርስቶስ አምላክ አይደለም። ዮሐድዬ ይሄን ቻሌንጅ ማድረጉ ለኤርሚያስ ምን ሆነ? ስድብ ሆነ ማለት ነው። አፉን ከፈተ እስልምና ላይ ያለ ማ ኤርሚያስ ማ ወንጌላዊ ነኝ ባዩ ማ ክርስቲያን ነኝ ባዩ። ስለዚህ ምን አደረገ ማለት ነው? ኦርቶዶክስን አታክ ለማድረግ ስለተፈለገ አሁን እስልምናን የሚናገር ሰው ለኤርሚያስ ምን ሆነ ማለት ነው? ጠላቱ ሆነ ማለት ነው። በጣም የገረመኝ ፓርት ነው። ኢየሱስ የተነካ ኢየሱስ የተሰደበ ብሎ እኮ አንድ ሰሞን ሲያር ነበረ እኮ ኤርሚያስ። ዛሬ ምን መጣና ነው እስልምናን የሚናገሩ ሰዎች ለኤርሚያስ ጠላት የሆኑት? እስልምናን ቻሌንጅ ስላደረገ ዮሐድ እንዴት ጠላት ይሆናል? ስለዚህ ፐርፐዙ እስልምናን ከቨር አድርጎ ወይም ከእስልምና ጋር አንድ ላይ ሆኖ ቲም አፕ አድርጎ ኦርቶዶክስን አታክ ማድረግ ነው። ቅድም እንዳልኩት ኦርቶዶክስ ያላፋቀረችው ማንም ስለሌለ ሁሉንም አፋቅራለች። ስለዚህ እዚህ ያላችሁ ክርስቲያኖች፣ በተለይ ደግሞ ፕሮቴስታንት ውስጥ ያላችሁ ምን ላይ እንደቆማችሁ ልታውቁ ይገባል። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ፈሪሳውያንን፣ ሰዱቃውያንን፣ አሕዛብን ቻሌንጅ ለማድረግ ብሌንድ አላረገችም፣ አልተመሳሰለችም። ከሆነ ሌላ ጋር ተቃራኒ ሆና ህብረት አድርጋ ሌላውን ቻሌንጅ አላረገች። ምክንያቱም የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን እውነት ናት። ከሰይጣናት ማህበር ጋር፣ ከመናፍቃን ጋር፣ ከአሕዛብ ጋራ፣ ክርስቶስን ከሚክዱ ጋራ፣ ስላሴን ከሚክዱ ጋራ ህብረት አድርጋ አታቅም። የገሃነም ደጆች አይችሏትም ተባለ። የገሃነም ደጆች ተባሉ ልክ እንደ ኤርሚያስ ያለ በክርስትና ማሊያ ተሸፍኖ ምን የሚያደርግ ከክርስትናን ከሚሰድቡ የክርስቶስን አምላክነት ከካዱ ጋር ህብረት የሚያደርጉ ማለት ነው። ኦኬ ይህንን ትክክለኛ አእምሮ ያላችሁ ፕሮቴስታንቶች ልታስቡ ምን እያደረግ ነው ልትሉ ይገባል። እንደፈለጋችሁን ህብረታችሁን አድርጉ፣ ከኤቴስት ጋር አድርጉ፣ ከእስልምና ጋር አድርጉ። እሱ የኛ ጉዳይ አይደለም። ግን ይሄን የምታደርጉት የጌታ የክርስቶስ አምላክ እንዲሁ በቃ ይቆረቁረናል የምትሉ መሆናችሁ ደግሞ ያስቃል። ተንኮለኛ ናችሁ ማለት ነው። መሰሪ ናችሁ ማለት ነው። ሌቦች ናችሁ ማለት ነው። አጭበርባሪ ናችሁ። ድራማ ሰሪዎች ናችሁ። ፖለቲከኛ ናችሁ ማለት ነው። ከአጋንንት ጋርም ህብረት ታደርጋላችሁ ማለት ነው። ዋናው የክርስቶስ ኢየሱስ ቤተክርስቲያንን በደንብ ትደበደብላችሁ ይገፋላችሁ እንጂ ከአጋንንት ጋርም ህብረት። ይሄ እውነት ነው። ሁሉም ፕሮቴስታንት ላይሆን ይችላል። ሁሉም ፕሮቴስታንት እንደዚህ ላይሆን ይችላል። ግን ማጆሪቲው ግን ወደዚህ አይነት ነገር ውስጥ ኮመንቱን ብታዩት፣ አሁን ቪዲዮን ከፍቼ ኮመንቱን ብታዩት አንድም ፕሮቴስታንት ይሄ ነገር ትክክል ነው ያለ የለም። እንዲሁም በደስታ ሼር እያደረጉ ዲዩት እያደረጉ ነበር ያዩት። ስለዚህ ፕሮቴስታንቱ የሚናፍቀው ይሄን ነበር ማለት ነው። ምን ከእስልምና ጋር ህብረት አድርጎ ከኤቴስት ጋር ህብረት አድርጎ ኦርቶዶክስን ማድረግ አታክ ማድረግ። ይሄ የፕሮቴስታንት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን እንዳልሆነች ማሳያው ነው። ለምሳሌ እኛ ኦርቶዶክሳን እዚህ ያለን ፕሮቴስታንትን ቻሌንጅ ለማድረግ ከኤቴስት ጋር ህብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ህብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተዉት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ ሶሪ መሐመድ ዳንኤል ሌሎችም አሉ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድዬን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ
ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፍን ስለከፈት ፎቶ ላውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆናታንም ጥሪ ያቀረበ ዲያቆን መኩ ጥሪ ያቀረበ ይሄው ዲያቆናት እኔ ታላቁ አለን ያለው እኔ ምን ጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት ነው። በዚህ አይነት ፓትርያርክም ትል ይሆናል። ኦኬ እኛም ደሴም ርዕስ ወንድሞቻችን ባለሱ በጥምቀት ቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንወያይ እንፈልጋለን። እንግዲህ ዲያቆን ከሆነ መስፈርቱ ኦኬ። እንግዲህ አሁን ጳጳስ ስላለ ማለት ነው ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎችም ካሉ ወንድሞች ነው። ኦኬ ዛሬ ግን ምን ሆነ ማለት ነው? እስልምናው ላይ ዮሐድ ተናገረ። ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሐሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም አስቅ ያለውም ግን ደግሞ የሚጠበቅ ነው። ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል፣ ይፋቀራል። ዋና ኦርቶዶክስ ትጠቃ የሚል አቋም ይዞ ስለሆነ ማለት ነውና ማነው ዮሐድዬ በርታ፣ እፎይም በርታለን። ሁላችሁም እዚህ ያላችሁ ኢዮባም፣ ቴዶም፣ ባሩኬም ታላቁ እንዲያቆን ሁላችሁንም በአገልግሎታችሁ በርቱ። እኛም ከእናንተ ስለሆነ እንበረታለን፣ እንማራለን። እግዚአብሔር ይስጥልኝ። ባሩኬ አመሰግናለሁ። ይቅርታ ካረዘምኩ። ያሬዲ ቃሉት ያሰማልን። እግዚአብሔር አምላክ ያክብርልን። ያሬዲ ትክክል ነው። ያሬዲ ዮሐዴ እስኪ ድምፅ አሰማ፣ ምናልባት እንዳይዘረግፈን ካሰማም ስለቆየ አመስግንና ከዛ ታላቁን ከዛ ኡስታዝም አሉ ኡስታዝ አንተሽ ከዛ አብርሽ ይጠቀልልንና እንወጣለን። ዮሐዴ ድምፅ አሰማን እስኪ ብሎ እስኪ። እሺ ሁላችሁንም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ያሬዶ ቴዶ እፎይም እንኳን ደህና መጣ። አብርሽ ታላቁ እንዴት ናችሁ? ሰላም ብያለሁ። ሁላችሁም እንዴት ናችሁ? እግዚአብሔር አምላክ ይመስገን። የሁሉንም ጠቅለል አድርጌ አልኩልህ። እሺ ታላቁ ቀጥል ወንድማችን። እሺ እንዴት አመሻችሁ ብያለሁ። ሰላም ብያለሁ ሁላችሁንም። የኔን ሀሳብ ጋዲ በቃ በትክክል ነው የተናገረልኝ። የጋዲሳ ሀሳብ ነው የኔም ሀሳብ። መናገር የምፈልገውን ነገር በሙሉ ነው ጋዲሳ ያለልኝ። ከዛ ቀጥሎ ልናገር የነበረው ነገር ከዚህ በፊት ዲያቆናት ካልሆኑ ምናምን አይነት የመወያያ እንትን አስቀምጦ ነበርና አንደኛ ነገር ዲያቆን ያልሆኑ ሰዎች አይደለም ዲቁና ጭራሽ እንደው አዲስ ክርስቲያኖችንም ለመወያየት በቃ ከመሳቁ የተነሳ ድዱ ሁሉ ጆሮ ድረስ ደርሶ ነበር የመጣው በደስታ ማለት ነው። ከደምረው ጋር ተወያይ ሲባል ፈጥኖ እንደመጣው ከሌላ ሰው ጋር ተወያይ ሲባል ፈጥኖ አልመጣም ማለት በቃ የሆነ ደስታው ራሱ ይታወቃል ፊቱ ላይ ምናምን አይነት ማለት ነው። ከዛ ልክ ዮሐድ ሲጠራው ዲያቆን አይደለህም ይባላል ማለት ነው። ኦኬ ዲያቆን አይደለህም ይባላል። ታዲያ ዲያቆንነት መስፈርት የሚሆን ከሆነ ሌሎች ሰዎች ሲያቀርቡለት ለምን እምቢ አላለም? ዲያቆናት ስላልሆናችሁ ለምን እምቢ አላለም? ሲቀጥል ዲያቆን የሆኑ ሰዎች ሲያቀርቡለት ስለምን አልተቀበለም? ስለዚህ በቃ ግልጽ ፍርሃት ነው።
ዛሬ ብቻ አይደለም በነገራችን ላይ ኢዮብ ዘሚካኤልን ማለት በስነ ስርዓት ኢዮብ ዘሚካኤል ዮሐድ ብሎ እነዚህ ሰዎች አልወያይም ካለ ቆይቷል። በቃ አልወያይም የዮሐድ ጥፋት ሌላ ምንም ነገር በቃ ያጠፋው ዮሐዴ ለውይይት መጥራቱ ብቻ ነው። እንወያይ ማለቱ ብቻ ነው ጥፋቱ፣ ሌላ ምንም ጥፋት የለበትም። እንወያይ ካለ እምቢ ካለ ፈራ ሊባል ነው፣ እሺ ካለ ሊረገጥ ነው። ስለዚህ የሆነ ኤክስኪውዝ ፈልጎ አልወያይም ማለት አለበት ማለት ነው። እንደዛ ካልሆነ በስተቀርማ እንዴት አድርጎ እንትን ይላል? እንዴት አድርጎ ያስቀምጣል? እንዴትም አድርጎ ማለት ነው። ስለዚህ በቃ የሆነ ምክንያት ፈልጎ ላለመወያየት ነው፣ የሆነ ምክንያት ፈልጎ ማለት ነው። ከዛ ምን ተባለ? ፎቶ ምናምን እናወጣለን፣ እንደዚህ እናረጋለን፣ እንደዛ እናረጋለን። ይሄን እስካሁንም ወንድሞች ስላሉት ፍጹም አጋንንታዊነት ነው። እኔ ፕሮቴስታንቲዝም የቀለሜ ቨርዥን ኦፍ ፕሮቴስታንቲዝም እና እስልምና አክራሪው እስልምና ማለት ነው ሁለት ዛፎች ሆነው ነው የሚታዩኝ። ያሉ ሁለት ዛፎች፣ ሁለቱ ዛፎች ከላይ ሲታዩ አንደኛው ዛፍ ግን የተያያዘ ነው በውስጥ በኩል ማለት ነውና የቀለሜ ፕሮቴስታንቲዝም ከአክራሪ እስልምና ጋር አንድ ነው። ከላይ ሲታዩ እንደው ሌላና ሌላ አንድ ነው። በቃ ውስጣቸው ተመሳሳይ ናቸው። ሁለቱም ከአጋንንት የሆነ ትምህርት ነው ያላቸው። ሁለቱም ሰውን በማጥፋት ነው የሚያስቡትም የሚያምኑትም እንደዛው ነው። ሁለቱም የሆነ በጣም የተመታ ኢሰብአዊ ነገር በማድረግ ነው የሚያምኑት። ስለዛ ሁለት ዛፎች ቢሆኑም ነገር ግን ስራቸው አንድ ሆነው ነው የምረዳቸው ማያቸው ማለት ነው። ስለዚህ አሁን ከነ እንትና ጋር ክርስትናን ከሚሰድቡ ጋር ክርስቶስን ከሚያቃልሉ ጋር ሁሉ አንድነቱ አንድ ስለሆኑ ነው። ለበለጠ ጸሎት የሚያደርግ ክርስቲያን ስለሆነ ምንም የእግዚአብሔር ጥበቃ አይለየውም። እግዚአብሔር ጥበቃ አይለየውም። እስከዛሬ የሚያኖረው አለመታየቱ ምናምን አይደለም፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር መገቦት ነው። ስለዛ እኛ በቻልነው አቅምም ሁላችንም ውስጥም ውጭም ያለን ሰዎች አንድ ሆነን ዮሐዴ ጎን እንድንቆም በሚያስፈልገው ነገር ሁሉ እንድናግዘው መልእክቴን በዚሁ ለማስተላለፍ እፈልጋለሁ። እግዚአብሔር ይስጥልኝ ለተሰጠኝ ጊዜ ባሮኬ። እሺ ታላቋችን ቃሉት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን ብሮስኪ። መኩ ካለህ አንድ ቁጥር ጻፍልኝ። እሺ መኩዚ ካለህ አንድ ቁጥር ጻፍልኝ። ኡስታዝ ይግባ በዲያቆን ይግቡ። ዲያቆን መኳንንት እናመሰግናለን። ብልጭ ጭልም ጭልም አለብኝ። ወርደው ነው እንዴ? ያሬዶ ይበቃል እኮ። ቆይ ችግር የለውም። እሺ መኩ ካለህ አንድ ቁጥር ጻፍልኝ። ኡስታዝ ቀጥል። ፉዬ ኖ ከኔ ቀደሙ አለ የቀደሙት ጨርሱ። ኢዮብም አለ። አንተ ነህ ተረኛ። አንተ ቀጥልና ከዛ አብርሽ ከዛ አንትሽ አጠቃለ ነው እንወጣለን። ቀጥል ብሮስኪ። እሺ ስላገኘኋችሁ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ዮሐዴ ሰላም ብያለሁኝ። ተረጅም ጊዜ በኋላ የተገናኘ ነው ይመስለኛል ገስት ላይ። አዎ በጣም ተጠፋፋን። አንተ ሰውዬ ደህና ነህ? በቃ ፎቶ ሲገለጥ እመጣለሁ ወደኛ። ይሻላል። በስንት ነው ያስፈረሙ? በከባድ ዝውውር ነው። ከባድ ነው። አንችለውም። አዋጭ ከሆነ ልከዳችሁ እችላለሁ ትላለህ። ተቀላቀለን ነው እፎይ ወደኛ ይምጣ እንጂ በዚህ ንጽጽር ላይ መጀመሪያ ካየኋቸው ነው እንትና ዮሐድንና ታላቁን ምንድን ነው የሚያወሩት ምናምን እያልኩኝ መጀመሪያ በደንብ የተማርኩባቸው ሰዎች ናቸው እና እቀናባቸው ነበረ። ሜቢ አለኝ ሰማ ነው
ይሰማል። ያ እና ሁለቱም ይመቹኛል። አስቀድሜ ያየዋቸው ስለሆነ በጊዜው እስልምና ላይ በደንብ የሚሰሩ ነበሩ። አሁን ወደ ፕሮቴስታንቱ ዞሩ እንጂ እስልምናው ላይ በደንብ የሚሰሩበት ሰዓት ያኔ እስልምናው ላይ ይመስለኛል ሞር ፎከስ አድርገው የሚሰሩት ፕሮቴስታንት ይልቅ እና ከስር ቁጭ ብዬ አዳምጣቸው ነበረ። የታላቁን ላይቭ ላይ አንድ ሁለት ተናግሬያለሁ። ለዋድ ግን ነግሬዋለሁኝ። ታስታውሳለህ? ነግሬያለሁ እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁኝ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። እና እስልምናውንም አትግዱን፣ ሳትገለጡ ኑ ብለን ነበር። አሁን ስትገለጥ ወይንም ትመጣለህ። እኔስ ሰዎችን ማስጨነቅ አልነበረብህም። አንተ ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ማሜ መጭመቅ ለምን እንደዛም ሄደ? ለምን እዚህ ድረስ ከሚሄዱ ድረስ መጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው። ተንኩል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር ያሬድም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን የዋድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኚህን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜይ ቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ወይ እስቲ እናያለን ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞግሳቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር፣ ኦዲየንሱ በራሱ ጊዜ ተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ
ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረግን። አዎ የኛ ኡስታዞች ሲያሞግሷቸው አየው። የነኛን ሳጠራ ደግሞ ግብረ ሰዶሚያን ናቸው፣ የጥልቁ መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብትሰሩበት ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶሚያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኝን የሚያወድሱ ከነኝ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ የዋድ ከጎንነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪዩ። ካበዛው ሶሪ። ኧረ አልበዛም። ፎይ እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ መልእክት ነው ጸዴ፣ የእውነት ለመናገር ማለት ነው። እና ህብረታችንን ቼክ እናድርግ። አክቹዋሊ አሁን እንዲህ አይነት ማስፈራሪያዎች ምናምን ለክርስቲያን ምንም እንደማይሰሩ የታወቀ ነው። ዋናው ኢንቴንሽናችን አክቹዋሊ የሆነ አስፈራሩን ፈርተናል ምናምን የሚለውን ሳይሆን ብቻ የምትከተሏቸውና የምርም ጆሮቻችሁን ጣል አድርጋችሁ የምትሰሟቸው ሰዎች ምን አይነት ሰዎች እንደሆኑ በደንብ ልብ ብላችሁ እንድታውቁ ከማለት አንጻር እንጂ ለክርስቲያን እንደዚህ አይነት ዛቻዎች ምናምን ምንም እዚህ ግባ የማይባሉ እንደሆኑ የታወቀ ነው። አሁን እፎይ እንዳለው ግን ከታች በምስኪንነት ወይም ደግሞ ዝም ብሎ በቀንነት የሚሰማ አለ አይደለ? ልቡ ዝም ብሎ የዋህ የሆነ ፕሮቴስታንት ዝም ብሎ የሚሰማቸው አለ አይደለ? ምን አይነት ሰዎችን እንደሚያደንቁ ከዛ ደግሞ ምን አይነት ሰዎችን ደግሞ ማለት እኛን ክርስቲያኖችን ደግሞ ምን አይነት ጥላቻ እንዳላቸው ምናምን እንድታውቁና እንድትረዱ ውሏችሁን ምናምን እንድታስተካክሉ ከማለት አንጻር እንጂ ማስፈራሪያ ምናምን ለክርስቲያን አይሰራም ነው። እግዚአብሔር ይስጥልን ፎይ።